ሁላችሁም በቀጠርኳችሁ ቦታ በመገኘታችሁ ወላሂ በጣም ነው የኮራሁባችሁ። ከቤተሰብ አንዱ ለአንዱ ሲያስረክብ የመጣ ውርስ አለ። ውርስ ደግሞ ለወራሾች የመብት ጥያቄ ነው። የዚህ ድርጅት ሀብትና ንብረት መጣው በሐላል መንገድ። ጊዜ ወደ ጊዜ እኔን መቃወምና መውቀስ የተለመደ ነገር ሆኗል። ያንተ ሐሳብና ሲስተም ፈጽሞ አይመችም። የግለሰብ ነፃነትን መጋፋት ከእንዳንተ አይነቱ ተምሯል ከሚባል ዶክተር አይጠበቅም። ደግሞ እኮ አንተ በቃ ዶክተር ሐሰን እናስወግደው እያልከኝ ቃሉን እንዳጨርስ በኢዝኒላህ አላህ በቅርቡ ያጋልጣል። ያዙም ባናቁ እንዲህ አይነት የጨዋ ንግግር በአንተ ያምር ዶክተር። እዚህም ተዳርሰናል። ሙሉ እንቅስቃሴ እኛ ወደ ውስጥ ካንተ ግን አንድ ነገር ፈልጋለሁ። ዶክተር ሚክታም እንዲያው ነው አለመሞቴን ለማረጋገጥ ነው የመጣው። ይህን ነገር ማን ሊያደርገው ይችላል ብለህ ታስባለህ? በተደጋጋሚ ሰዎች እያዩ ሲዝትበት ታይቶ ምንድን ነው የማየው? በዋናነት አንተን ዶክተር ሚክታን ይመለከታል። ምን ነው ተማም ችግር አለ? አልገባኝም እኮ ምንም ነገር አልሰማም። የሚሰማኝ ስሜት ግን ከአንተ የተለየ። አዎ አጥፍቻለሁ። አንተን ለመቃወም ሆነ ለመውቀስ ማናችንም ፍላጎት የለም። ያላ ምን አረኩ? ያላ አደራ መብላት በኔ ተጀመረ። እንዴት ሊሆን ይችላል? ምን እንደሆነ እኔም አልገባኝ። አንበሳ አበርክ እንዴ? እባካችሁ ሁለት ደቂቃ ሰባት እስከ አይሆንም። ዶክተር ሚፍታ ላይ የግድያ ሙከራ ነው። እንደዛማ ሊሆናችን ሌባ ሲሰርቅኝ ህብረቱ ሲካፈል ይጣላል። አንተ የዚህ ቤተሰብ ክብር አደራ የታደግ ጀግና ሰው ነህ። አላህን ይዞ አደራውን የጠበቀ ትውልድ አይሸነፍ።